እንኳን ደህና መጣችሁ። የይዘት ሼር ቲዩብ ነው። ዛሬ ከባለፈው የቀጠለ የ2016 የሚኒስትሪ እንግሊዘኛ ጥያቄዎችን ለ8ኛ ክፍል እንሰራለን። ሁለተኛው ፓራግራፍ ላይ ነው ያቆምነው ባለፈው እስከ 18ኛው ሰርተን ማለት ነው። the second paragraph is talking about love ስለ ፍቅር ነው ፓራግራፉ ያለው። ፓራግራፉን ስንሰራ እዚህ በፊት እንዳየናቸው በተለያዩ ቴክኒኮች መስራት እንችላለን። ስለዚህ ቦልድ ወርድስ አሉ፣ ጠቅላላ የሚጠየቅ ጥያቄ ይኖራል፣ እንዲሁም ደግሞ ሳብስቲቱት የሚደረግ ቃልም ይኖራል ማለት ነው። ስለዚህ ከጥያቄዎቹ በመነሳት ወደ ፓራግራፉ ሂዶ መልሶችን ማግኘት ይቻላል። ጊዜ የሚኖር ከሆነ ደግሞ እንደዚህ በፊት እንዳወራ ነው ማለት ነው ዲፕሊ አንብቦ ጥሩ ነገር መያዝ ይቻላል ማለት ነው። እናንተ ቪዲዮውን ፖዝ እያደረጋችሁ ፓራግራፉን በማንበብ ቼክ ማድረግ ትችላላችሁ። ደስ የሚል ፓራግራፍ ነው። 19ኛው ጥያቄ what is the essence of love ነው የሚለው። የላቭ ትርጉሙ ወይም ደግሞ ዋና ነገሩ ምንድነው ነው የሚለው። ፓወር፣ ዌልዝ፣ ኢምፓቲ፣ ፌም ነው የሚለው። ቼክ ማድረግ ትችላላችሁ። the word love essence is based on empathy ሌሎችን በራስ ጫማ ብቻ ሳይሆን በእነሱ ጫማም ገብቶ ማየት መረዳት የነሱን ማለት ነው፣ ስሜታቸውን ሁሉ ነገራቸውን ማለት ነው ማለት ነው። ስለዚህ the correct answer is what ኢምፓቲ የሚለው ይሆናል ማለት ነው። ቼክ ማድረግ ትችላላችሁ ተመልሳችሁ። the word in paragraph 1 ላይን 1 ላይ ምንድነው የሚለው? the word it ባውንደሪ ነው፣ ኤጅ ነው፣ ካልቸር ነው፣ ላቭ ነው ይላል። ማየት ትችላላችሁ ተመልሳችሁ ቦልድ የሆነ ወርድ ስለሆነ ማለት ነው። ለምሳሌ ላቭ ኢዝ አን ዩኒቨርሳል ላንጉጅ ዳት ጎ ቢዮንድ ባውንደሪስ ካልቸር ኤንድ ኤጅ። ዩኒቨርሳል የሆነ ላንጉጅ ነው ፍቅር ማለት ከምን በላይ ከድንበር ከባህልና ከእድሜ በላይ ይልና ኢት ኢዝ ዘ ፎርስ ይላል። ስለዚህ ቶክስ አባውት ላቭ ስለ ላቭ ነው እያወራ ያለው ማለት ነው። ስለዚህ ኢት የሚለው በፓራግራፍ 1 ላይ ላቭ ነው ማለት ነው። ላቭ ነው ማለት ነው። ስለዚህ ኢት የሚለው ላቭ የሚለውን ነው የሚያመለክተው ማለት ነው። ላቭ የሚለውን ነው የሚያመለክተው ማለት ነው። 21ኛ how does love expressed ላቭ እንዴት ነው የተገለጸው ፍቅር ነው የሚለው በፓራግራፉ ማለት ነው። በፓራግራፉ through the act of generosity, through selfishness, by ignoring others, by being distant ርቀትን በመጠበቅ ላቭ ጀነረሲቲ ወይም ደግሞ በለጋስነት ያለህን ለሌሎች ሼር በማድረግ ነው የተገለጸው ፓራግራፉ ላይ። ቼክ ማድረግ ትችላላችሁ። ሌሎቹ አክቹአሊ እንደምታያቸው ኔጌቲቭ ወርድስ ናቸው። ነገር ግን በዋናነት ደግሞ ቼክ አድርጉ ፓራግራፉን። ኤ ነው የሚሆነው ማለት ነው። 22ኛ what does love each other build የጋራ የሆነ ላቭ ምንድነው ወይም ደግሞ ፍቅር ማለት ነው ምንድነው የሚገነባው? weak relationship, temporary connection, strong relationship, none of the above። ፍቅርን ሼር ማድረግ ለሌሎች ማጋራት የሚገነባው ነገር ምንድነው? ደካማ የሆነ ግንኙነትን፣ ጊዜያዊ የሆነ ኮኔክሽን ወይም ደግሞ ጥምረትን፣ ስትሮንግ የሆነ ሪሌሽንሺፕ ወይም ግንኙነትን ነው የሚለው። the correct answer is what ስትሮንግ ሪሌሽንሺፕ ነው የሚፈጥረው ላቭ። ደስ የሚል ፓራግራፍ ነው። አንብቡት ፖዝ ያደረጋችሁ ቪዲዮውን ማለት ነው። 23ኛ what does the word manifest mean ማኒፌስት ማለት ምን ማለት ነው? reveals, hides, conceals, secrets። እንግዲህ ማኒፌስት the bolded word ሄዳችሁ ማየት ትችላላችሁ። ማኒፌስት ያደርጋል ፍቅር ብዙ ነገሮችን ብሎ የሚገልጽበት ቦታ ላይ ማለት ነው። ለምሳሌ ከመጀመሪያው ብንመለከት when we love each other እኛ በእኛ ስንዋደድ ማለት ነው we see beyond superficial difference and recognize the shared humanity with us all. This love manifests in a small act of generosity, understanding and willingness to support the others needs
ሰዎች በተቸገሩ በተከፉ ጊዜ ሌሎችንም ስሜት ሁሉ እንድንረዳ ምን ያደርጋል ማለት ነው፣ የሚገልጠው ሚስጥር አለ ማለት ነው። ስለዚህ ኢት ሪቬልስ ወይም ገላጭ ነው ማለት ነው። ፍቅር ብዙ ነገሮችን ከሰዎች ያሉ ስሜቶችን ያላቸውን ደስታና ሀዘን ልንረዳ የምንችለው በፍቅር ስንቀርብ ነው ማለት ነው። ስለዚህ ሪቬልስ ነው መልሱ። 24ኛ what can be inferred about the effect of love on society በሶሳይቲ በኩል ፍቅር ስለሚያሳድረው ነገር ምን ማለት እንችላለን? it has no impact ምንም ኢምፓክት ወይም ጠቀሜታ የሚያሳርፈው ተጽዕኖ የለም። it can transform community ማህበረሰብን ሊቀይር ሊለውጥ ይችላል። it isolates individual እያንዳንዱን ግለሰብ ሊነጥል ይችላል። it creates anger ቁጣን ሊያስነሳ ይችላል ነው የሚለው። love can transform the society የአንድን ማህበረሰብ ህይወት ሊለውጥ የሚችል ከፍተኛ ኃይል ያለው ክስተት ነው ወይም ደግሞ ተፈጥሯዊ ነገር ነው ላቭ ማለት። ስለዚህ it can transform the society የሚለው ነው ልክ የሆነው ማለት ነው። 25ኛ the word this paragraph 3 line refers to this የሚለው አሁንም ቦልድ ወርድ ነው፣ ሄዳችሁ ቼክ ማድረግ ትችላላችሁ። ምንድን ነው የሚገልጸው ነው የሚለው this ይኸው እዚህ ጋር አለ ማለት ነው this የሚለው። ስለዚህ ምን ለምሳሌ ከላይ ጀምራችሁ ማየት ትችላላችሁ። moreover love is about acceptance and forgiveness it involves accept the others for who they are እንዳሉ መቀበል ሰዎችን ወይም ማንነታቸውን ምንም ሳንገረስስ ማለት their mistakes and all ስህተታቸውንና ሌሎች ነገሮቻቸውን and forgiving them when they fail ሲሳሳቱም ይቅርታ መጠየቅም ነው ይላል። this doesn't mean to ምን ማለት tolerating harmful behavior ነገር ግን መጥፎ ባህሪያቸውን ቶለሬት ማድረግ ማለት አይደለም ይሄኛው ማለት rather understanding that everyone is on their journey and sometimes make a mistake ሰዎች በጉዟቸው ብዙ ውጣ ውረዶች እንደሚያልፉና ስህተት እንደሚሰሩ ማወቅና መረዳት ማለት እንጂ መጥፎ ባህሪዎቻቸውን ምን ማለት አይደለም ቶለሬት ማድረግ ማለት መቻል አይደለም ይላል። ስለዚህ ዚስ የተባለው በፓራግራፉ ምንድነው የሚለውን ስንመለከት accept the others who they are and their mistakes tolerating harmful resist the time and hardship rejection and truthlessness ይላል። accept the others for who they are and their mistakes እንዳለ ማንነታቸውን እነሱንና ስህተቶቻቸውንም ቢሆን ሳንነቅፍ መቀበል ማለት ነው የሚለው ይሆናል ማለት ነው። therefore the correct answer is what a ይሆናል ማለት ነው። a ይሆናል ማለት ነው። ላንጉጅ ስፔሻሊ ግራመር ነው ይሄኛው ደግሞ ከ26 እስከ 43 ያለው ማለት ነው። 26ኛው the room blank in many parts of the world clean are cleaned cleanliness is cleaned እንግዲህ ክፍል እንደምታውቁት ራሱን የሚያጸዳ ጉዳይ አይደለም ተጸድቷል ነው የምንለው። ስለዚህ አድራጊ ፓሲቭ ፎርም ነው የምንጠቀመው ማለት ነው። the room የሚለው ሲንጉላር ነው እንደምታዩት። ስለዚህ ሲንጉላር ከሆነ ደግሞ የምንጠቀመው helping verb ማን ነው ማለት ነው is ይሆናል ማለት ነው። ስለዚህ the room is cleaned in many parts of the world እንላለን ማለት ነው። therefore the correct option is what D the rooms ቢሆን ቢሆን ነበረ ማለት ነው። ሰው ቢሆን ደግሞ አጸዳ እንላለን ማለት ነው። this book is blank than the one I read last week ይህ ቡክ ከባለፈው ካነበብኩት ነው ብለን ምንናገረው ማለት ነው። ኮምፓራቲቭ ነው፣ ሁለት መጽሐፍቶች ናቸው። right interesting most interesting least interesting more interesting እንግዲህ ኢንተረስት አንዳንድ ቨርቦችን ወይም ደግሞ አድጀክቲቭን እንደምታስተውሱት ሞር ይወስዳሉ፣ እንዲሁም ሞስት ማለት ነው። ኮምፓራቲቭ ላይ ሞር፣ ሱፐርላቲቭ ላይ ደግሞ ሞስት ማለት ነው። ስለዚህ ኢንተረስት ለምሳሌ ከዛ ውስጥ የሚጠቀስ ነው ማለት ነው። ኢንተርቴቲንግ ወይም የሚያዝናና ደስ የሚል የሚያስቅ ማለት ነው።
ስለዚህ ሞር ኢንተንተሪንግ እንላለን ማለት ነው። ይሄኛው ከባለፈው ከአነበብኩት መጽሐፍ ይሄኛው የሚያዝናናና የሚያስቅ ነው እንላለን ማለት ነው። ስለዚህ this is the correct answer። 28ኛ you blank keep your health by maintaining balanced diet። የተመጣጠነ ምግብ በመብላት ጤንነትን ጠብቅ ብለን ለመናገር ማለት ነው። አውቱቱ መይት መይ ሻል ምክር ነው የምንሰጠው ማለት ነው። ስለዚህ you shall keep your health maintain balanced diet የተመጣጠነ ምግብ በመመገብ ጤንነትን መጠበቅ ይኖርብሃል እንላለን ማለት ነው። you should እንደ ማለት ነው። ስለዚህ this is the correct answer። the dogs blank all night ውሻዎቹ ሌሊቱን ሙሉ ብለን ምንድን ነው የምንለው? bark were barking barked was bark all night። እንግዲህ ለምሳሌ ከሲምፕል ፓስት ኤንድ ፓስት ኮንቲኒዩስ ነው የምናወዳድረው። ሲምፕል ፓስት ብቻ እንዳናደርግ ምንድነው ያገደን? ኦል ናይት የሚለው ሙሉ ሌሊቱን አንድ የቆመ አክሽን አይደለም፣ አንድ ይሁን ያለፈ አይደለም፣ የሆነ የወሰደው ጊዜ ነበረ ማለት ነው ዱሬሽን። ስለዚህ the dogs was ያላልነው አክቹአሊ ዶግስ የሚለው ብዙ ቁጥር ነው ያለው እዚህ እንደምታዩት ማለት ነው። ዶግስ ነው የሚለው። ስለዚህ was barking አንልም ማለት ነው። were barking ሲጮሁ ነበር ያደሩት እንላለን። therefore the correct answer is what B ይሆናል ማለት ነው። በላይ ዳሽ very hard this semester በዚህ ሴሚስተር በላይ ማለት ነው። እንግዲህ አንድ አክሽን ቀደም ብሎ ጀምሮ እስካሁን ያለ ማለት ነው። work had worked works work በላይ has worked very hard this semester በዚህ ሴሚስተር በጣም ጠንክሮ እየሰራ ነው እንላለን ማለት ነው። ወይም እያጠና ነው ወይም ብቻ ብዙ ነገር እያደረገ ነው እንላለን። ስለዚህ the action beginning in the past and continues to the present is expressed through what present perfect tense ማለት ነው። ስለዚህ B is the correct answer። 31ኛ where the exercise book dash was on the shelf who where which whose እንግዲህ ሸልፍ ላይ ያለው ነው ወይስ አይደለም? ኦልተርናቲቭስ እንግዲህ ደብሊውኤችኦችን ስታነሱ ብዙ ነገሮች አሏቸው። ሁ የሚባል ለሰው ነው፣ ዌር ሲባል ቦታ ነው፣ ዊች ሲባል ቾይስ ነው፣ ሁስ ሲባል ፖዚሽን ነው። ስለዚህ ቴብሉ ላይ ያለው ነው ወይስ ብለን ለመጠየቅ ስንፈልግ ማለት ነው። ስለዚህ which was on the shelf እንላለን ማለት ነው። C is the correct answer። question number 32 I was crossing the road when someone blank my name I was crossing the road when someone blank my name I was crossing እንግዲህ እንደ መንገድ እያቋረጥኩ በነበረበት ሰዓት ስንል past continuous ነው። then ሁለት ፓር አክሽኖች ማለት past continuous interrupted with what short action በሆነ ድርጊት ምን ሲባል interrupted ሲደረግ ወይም ደግሞ የሆነ በብዙ እየሰራችሁ በነበረበት ሰዓት የሆነ ነገር ሀፕን ሲያደርግ ማለት ነው። ለምሳሌ እያጠናችሁ ሰው ቢገባ ቢያንኳኳ ማለት ነው። ስለዚህ እያጠናው በነበረበት ጊዜ እንትና ገባ ወደ ቤት አንኳኳ እንላለን ማለት ነው። ስለዚህ ሲምፕል ፓስት ኤንድ ፓስት ኮንቲኒዩስ ነው ምን የሚለው የሚገናኘው ማለት ነው። therefore I was crossing the road when someone called my name ስሜን ሲጠራኝ የሆነ ሰው መንገድ እያቋረጥኩ ነበረ ነው የምንለው ማለት ነው። therefore the correct answer is B። ብሩክ do you repeatedly go the theater do you repeatedly go to the theater በለጠ no I go only sometimes many times frequently often እንግዲህ አይ ብሎ የሚሄደው ካለ only ሌሎቹን ካያችሁ በጣም ለብዙ ጊዜ እንደሚሄድ የሚናገሩ ናቸው ኤክሴፕት ኦፕሽን ኤ ማለት ነው። ከኤ በስተቀር ሌሎቹ ለብዙ ጊዜ እንደሚሄድ የሚናገሩ ናቸው። ስለዚህ ሳምታይምስ አንዳንዴ ብቻ ነው የሚሄደው የሚለው ይሆናል ማለት ነው። 34ኛው ጥያቄ if I had enough time I blank my family
ኢፍ አይ ሃድ ይህ እንግዲህ ኮንዲሽናል ታይፕ 1 ታይፕ 2 ኤንድ ታይፕ 3 ዩ ሹድ ሃቭ ቱ ሪሜምበር ዲስ እነዚህን ነው ማወቅ የሚጠበቅባችሁ በዚህ ጥያቄ ማለት ነው። ኢፍ አይ ሃድ ኢናፍ ታይም ኢፍ አይ ሃድ ኢናፍ ታይም አይ ብላንክ ማይ ፋሚሊ ዊል ቪዚት ውድ ሃቭ ቪዚትድ ውድ ቪዚት። ስለዚህ ሃድ ብለን ቨርብ ስሪ የምንጠራ ከሆነ ታይፕ 3 ነው ማለት ነው። ውድ ሃቭ ቪዚትድ ጊዜ ቢኖር ኑሮ ቤተሰቦቼ ምን ነበር እጎበኝ ነበር እንላለን ማለት ነው። ጎበኝ ነበር እንላለን። should have to remember type 1 and type 2 also ለፈተናዎቻችሁ ታይፕ 1 ታይፕ 2ንም እንድታዩ ፎርሙላዎቻቸውን ማለት ነው። አቶ ጫላ is very blank person care carefully careful cares እንግዲህ አድጀክቲቮቹን ስንጠቀም ማለት ነው ሰውን ለመግለጽ። አሁን ኬርፉል ስንል አንድ ሰው የሚያደርገውን ተግባር እንናገራለን። ኬርፉሊ እንዴት እንደሰራው የምናገርበት ነው ማለት ነው። ስለዚህ ስለ ጫላ ነው እያወራን ያለ ነው ማለት ነው እንጂ ስለሚሰራው ስራ አይደለም። therefore ጫላ is very well careful person እንላለን። በደንብ ነው የሰራው ጥሩ አድርጎ በጥንቃቄ ካልን ደግሞ he did it carefully እንላለን ማለት ነው። ነገር ግን አሁን እያወራን ያለነው ስለ ሰውየው ስለሆነ ጠንቃቃ እንደሆነ ነው የምንናገረው። ስለዚህ ጠንቃቃ ነው ጫላ እንላለን ማለት ነው። በጥንቃቄ ነው የሰራው ካልን ደግሞ ኬርፉሊ እንለው ማለት ነው። therefore the correct answer is what C ይሆናል ማለት ነው። 36ኛ yesterday they blank so happy to see each other after long time yesterday ትናንት ማለት ነው። እንግዲህ ዘይ ካልን ምንም ጥያቄ የለውም ወይ where ወይም are ነው የምንለው። are ለምን አላልንም? yesterday ሚል ፍሬዝ ስላገኘን ታይም ፍሬዝ ማለት ነው። ስለዚህ was እና isን ዝም ብለን እንዲሁ ኤክስ እናደርጋለን because the subject እዚህ እንደምታዩት they ነው የሚለው። ዘይ ደግሞ ከwas እና ከis ጋር መሄድ አይደለም ማለት ነው። ስለዚህ where እና wasን እናያለን ፓስት ናቸው። are እና is ምንድናቸው? ፕሬዘንት ናቸው። ነገር ግን ሳብጀክቱ ፕሉራል ስለሆነ እዚህኛው ያለው where ወይም are ነው ሊሆን የሚችለው። ስለዚህ ከሁለቱ ስናወዳደር yesterday የሚል ፍሬዝ ስላገኘን where እንላለን ማለት ነው። ከረጅም ጊዜ በኋላ ስለተገናኙ ደስ ብሏቸው ነበረ። therefore where they were so happy to see each other after a long time እንላለን። 37 dash she pay her bills last weekend does she pay do did then ላስት ዊኬንድ አሁንም ተመልከቱ ሺ ነው የሚለው ሳብጀክቱ። ስለዚህ ዱን ትተዋላችሁ አክቹአሊ ማለት ነው። ደንን ትተዋላችሁ ምክንያቱም ሃቭ ወይም ሃዝ የሚባል ነገር መኖር ነበረበት ቨርብ ስሪ ፎርምን ለማስከተል ማለት ነው። ስለዚህ ሁለቱን ኤክስ ታደርጋላችሁ ቢ ኤንድ ዋት ዲ። ከዛ በኋላ ኤና ምንን ታያላችሁ ማለት ነው ሲን ታያላችሁ። ከዛ በኋላ what the difference between ትላላችሁ ማለት ዲፈረንሱ ምን እንደሆነ ቼክ ታደርጋላችሁ። ይህም ዲፈረንስ ምንድነው? ላስት ዊኬንድ የሚላለ። ስለዚህ ያለፈውን did she ነው የምንለው ማለት ነው። ከፍላለች እንዴ ለማለት ነው። 38ኛ the new shoes caused her blank so she decided to return them የአዲስ የገዛችው ጫማ ማለት ነው። ምን ቢያረጋት ነው ልትመልሰው የወሰነችው? አንኮምፎርት፣ ዲስኮምፎርት፣ ሚስኮምፎርት፣ ሳብ ኮምፎርት። እንግዲህ ያው ወርድስ አሉ ለምሳሌ ፐርፌክት፣ ኢምፐርፌክት፣ ላይክ፣ ዲስላይክ። ስለዚህ ኮምፎርት፣ ዲስኮምፎርት ነው የምንለው ማለት ነው። እነኚህንም ማስታወስ ይኖርባቸዋል። ቢ ዘ ኮሬክት አንሰር። 39ኛ አይ ዳሽ ፊኒሽ ማይ አሳይመንት ቢፎር ዘ ዴድላይን የፈተና ማስገቢያ ጊዜ ከመድረሱ በፊት ማለት ነው። ሜይት ሜይ ሹድ ሃቭ ቱ ምንም ጥያቄ የለውም። ሰርታይን የሆነ አስፈላጊነት ማለት ነው። ሰርታይን የሆነ አስፈላጊነት ደግሞ የሚገለጸው ሃቭ ቱ ነው። ሹድ ሃቭ ቱ ስተዲ
ኦር እንደዚህ አድርግ ብለን አስፈላጊ ሆነ ጊዜ የተገደበለት ወሳኝ ነገር ማለት ነው ቢሆን የሚመከረውና የሚመረጠው ማለት ነው። ከመስት በዲግሪ ዝቅ ያለው ስለዚህ have to eat the best have to eat the best our teacher always dresses blank clothes ይሄም ልክ ቅድም 38ኛ ላይ እንደሰራ ነው ማለት ነው። our teacher always dresses blank clothes fashionable fashionful ፋሽናል ምንድን ነው የሚባለው? ፋሽን የሆነ ነገር የሚለብስ ወይም ደግሞ የሚያደርግ ሰው ማለት ነው። ስለዚህ he follows a fashionable ነው የምንለው ማለት ነው። ስለዚህ ፋሽን የሚለው ኤብል በማስከተል ፋሽን ነገሮችን ለመግለጽ ያገለግላል ማለት ነው። ኮሬክት አንሰር ይዟል ቢ ፋሽኔብል። በቀሩት ጥያቄዎች እስከምንገናኝ ቪዲዮውን ለሌሎች አጋሩ፣ ላይክ ኤንድ ሼር ማድረጋችሁን አትርሱ። በተለይ ደግሞ ፈተና ለሚፈተኑ ልጆች ሼር አድርጉላቸው። እስከዛ ድረስ ባይ